ሰላም ጤና ይስጥልኝ። እንደምን ዋላችሁ? እንደምን አረፈዳችሁ? ዛሬ ዩቲዩብ ላይ በቀጥታ ስርጭት የሚገርም ቦታ ይዤላችሁ መጥቼ ነበር እና ያንን ቦታ ማየት መታደም አልቻላችሁም ቤተሰቦቼ። ቦታውን ሰዓቱን ባለማወቅ ነው መሰለኝ ቦታው ላይ መታደም አልቻላችሁም እና ያው እንግዲህ ለነበረው ጊዜ ያው በጣም የሚያምር ጊዜ ነበረ የነበረው። ውብ የሆነ ተፈጥሮ የነበረበት ቦታ ላይ ነበር የሄድኩት። ዛሬ ጥያቄም አውጥቼ ነበረ። የምንወያይበት ርዕሰ ጉዳይ አቅርቡ ብዬ ነበር። የለም ሊያቀርብ የቻለም የለ። ያው እንግዲህ ቤቱ ጭር ብሎ ነበር የቆየው። ለ55 ደቂቃ ያክል ስቆይ ምንም አይነት እንቅስቃሴ የለም። ላይክም ሰብስክራይብም ሸርም የለም። እንግዲህ ያው ምልከታችን ተዳክሟል ብዬ የምለው ነገር አለኝ። እኔ በመላ ዓለም ላይ ያላችሁ በተለይ የኛ ሀበሻ ተወላጆች ጥብቅ ማሳሰቢያም ጭምር ማለት ነው መናገር የምፈልገው ነገር ይሄን ቪዲዮ አዳምጣችሁ ማለት ነው እንዲሰሩበት የምፈልገው ነገር ቢኖር አንድ ነገር አለ። እሱም ደግሞ ምንድነው? እስቲ ጭንቅላታችን ላይ እንስራበት። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ ብለን እንድንጨቀጨቅ አንሁን። በቃ ይሄን መጨቀጨቅ አይጠበቅብንም። ነገር ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ ተብለን መጨቅጨቅ አይጠበቅብንም። በቃ ሚዲያው ላይ የገባ ነው ከሰው ጋር ልንገናኝ፣ ከሰው ጋር ልንሰራ፣ ከሰው ጋር ሰው ልንገናኝ፣ ልንተዋወቅ ነው። በቃ ሚዲያውን የምንጠቀምበት ማለት ነው። ሶሻል ሚዲያ ማለት ዝም ብሎ በተረፈ ምርት የምንደበርበት ሚዲያ ከፌስቡክ ውጪ ሌላው ሚዲያ ማለት ነው እያንዳንዱ የቤተሰብ ክምችት ያስፈልገዋል። ያለ ቤተሰብ ክምችት ዝም ብሎ ነው። ለምሳሌ የማንጠቀምበትን ማቴሪያል ቆልሎ እንደማስቀመጥ ማለት ነው። በቃ ትርጉም አልባ ነው። ስለዚህ ካልሰጠህ መቀበል አችልም። ስጥ ትቀበላለህ። ማንም ሰው ቢሆን ማለት ነው የፈለገ ነገር ቢሆን ላይክ ሰብስክራይብ አርገው ገብተህ በመልእክት ሳጥን ውስጥ መልእክት አስቀምጠህለት ወጥተህ ያንን መልእክት አይቶ ለአንተ መልስ ሳይመልስልህ ማንም ሰው ዝም የሚል የለም። ስለዚህ ጥልቅ ግንዛቤ ልትወስዱ ይገባችኋል። በየሚዲያው ላይ የሚለፈለፈው ላይክ ሰብስክራይብ አርጉ የሚባለው ለላይክ ቆይ ለኔ ላይክ ስለሰጠህ ምን ወጪ ታወጣለህ? ምን የሚጎልብህ ነገር አለ? ምን የሚያጎልብህ ነገር አለ? እሺ ምንድነው የሚጎልብሽ ነገር ያለው? እስቲ ቆይ የሚቀንስብሽ ነገር ምንድነው? ካርድ ነው የሚያልቅብሽ? ካርዱ ነው የሚያልቅብህ? ብሩ ነው የሚቆጥርባችሁ? ወይስ ምናልባት እንግዲህ ባትሪ ሊሆን ይችላል። ከዛ ውጪ ሶሻል ሚዲያ ላይ ገብተን ማለት ነው 30 ቤት ላይ መዝመታችን አልቀረም። በቃ እውቀትን የመገብየት ካለብን ተጠቃሚ ሆነን መገኘት ካለብን ሰፊ ሽፋን ማግኘት ካለብን ቢያንስ እንኳን የደረስንበትን ዓላማ አሟልተን አሳክተን ነው መውጣት መቻል ያለብን። ላይክ ሰብስክራይብ ሼር አድርገን ሼር ባናረግ ላይክ ሰብስክራይብ አድርገን ብንወጣ ምን ችግር አለው? በቃ ሼር ለምናረገው እንኳን የሚዲያ አካል ባናውቅ ማለት ነው። ስለዚህ እዚህ ላይ ይሰራበት፣ እንስራበት። ከዛ በተረፈ አንድ የሀገራችን ወይም የሀገራችን ልጆች ማሳሰቢያ አሁንም ድጋሚ መናገር የምፈልገው ነገር በተለይ እኛ ሀበሾች ማለት ነው የመቀናጀት ነገር የለም። በማህበር የመስራት ነገር የለም። እስቲ የማህበር ስራ እንልመድ። ማህበራትን እናጠናክር። በማህበር ተቀናጅተን እንስራ፣ ለውጥ እናምጣ። አንድ ላይ ተደራጅተን እንስራ፣ ቡድን እንፍጠር። ቢያንስ ማለት ነው ቢያንስ እውቀት እንለዋወጥ። እኔ አውቃለሁ ግትርነት አይግደለን። እሱ ቀሪ ነገር በጣም ደካማ ነገር ማለት ግትርነት ነው። እኔ አውቃለሁ ባይነት ነው። እኔ አውቃለሁ ባይነት ገዳይ ነው፣ ለማንም አይጠቅምም። እኔ አውቃለሁ ከምንል ማለት ነው የጋራ ሀሳብ ተመካክረን በጋራ ሀገር እንገንባ፣ በጋራ ልማት እናልማ፣ በጋራ ተፈጥሮን እንጠብቅ፣ ተፈጥሮን እንንከባከብ፣ እውቀት እንለዋወጥ። ለምሳሌ ዛሬ አንድ የመወያያ ርዕስ አድርጌ ያቀረብኩት ጥያቄ አለ። ቤተሰቦቼ በጣም በአክብሮት መጠየቅ የምፈልገው ነገር ቢኖር ማለት ነው በመላ ዓለም ላይ ያላችሁ ቤተሰቦቼ ይሄንን ቪዲዮዬን እስከ መጨረሻው ተከታትላችሁ
ከዚህ ቪዲዮ የምትማሩት የምትወስዱት እውቀት የምታገኙት ጥቅም ይኖራል እና እስከ መጨረሻው ድረስ የምትከታተሉ ቪዲዮውን በአክብሮት ማሳሰብ እፈልጋለሁ። እና ምን ለማለት ፈልጌ ነው፣ ጥያቄ ጠይቄያለሁ ዛሬ። ለምሳሌ መወያያ ርዕስ ፖስት ለጥፌ ነው የወጣሁት ስወጣ ማለት ነው። ምንድን ነው ያ ጥያቄ የሚለው? ሰንበት የሚለው ቃል ከምን የተወሰደ ነው ወይም ደግሞ ከምን የመጣ ቃል ነው የሚል ነው። ወይም ከምን ርዕሰ ጉዳይ ላይ ወጣ ይሄ ሰንበት የሚለው ቃል? ይሄን ነው ጥያቄ የጠየኩት። ሰንበት ማለት ከምን የወጣ ነው? ይሄን ጥያቄ ጠይቄያለሁ። ይሄንን ጥያቄ ደግሞ እናንተ ቪዲዮውን የሰማችሁና ያያችሁ ልጆች ምላሽ ልትሰጡበት ትችላላችሁ፣ አስተያየት ልትሰጡበት ትችላላችሁ። ሰንበት በነገራችን ላይ ይሄን ነገር ማንሳት የፈለኩበት እዚህ ቪዲዮ ላይ ምንድነው ሰንበት ማለት የእስልምና ሃይማኖት ተከታዮች የሆናችሁ ልጆች ስለ ሰንበትኛ ምን አገባ ልትሉ ትችላላችሁ። እኛ ስለ ሰንበት ምን ይመለከተናል? ምን አገባን? ሰንበትኛ ከሰንበት ጋር የተገናኘ ነገር እኛን ሊያወያየን አይችልም ልትሉ ትችላላችሁ። እዚህ ጋር አንድ የጎደላችሁን ግንዛቤ ላስረዳችሁ ፈልጋለሁ። ጉዳዩ ከሃይማኖታዊ ጉዳይ ጋር የተያያዘ አይደለም። የጠየኩት ሃይማኖታዊ ይዘት ያለው ይዘቱ ሃይማኖታዊ ይዘት ይኑረው እንጂ ግን ጉዳዩ ወይም ደግሞ የእውቀት አድማሱ ከሃይማኖታዊ ጉዳይ ጋር አይገናኝም። ሊገናኝ እንዲያታገናኙ ትፈልጋለሁ። እኔ እንድታውቁ የፈለኩት ምንድነው ጠቅላላ እውቀት በሚለው እንድትወስዱት ነው የፈለኩት። ስለዚህ በጠቅላላ እውቀት ዙሪያ አጠቃላይ ጥልቅ ትንታኔ፣ ጥልቅ የመልስ እንዲዘጋጅለት ነው፣ ጥልቅ ኮሜንት እንድትጽፉበት ነው። እኔ ይሄን ነገር እንትን ማለት የፈለኩት ርዕሰ ጉዳዩ መወያያ እንዲሆን የፈለኩት በዛ ዙሪያ ነው እንጂ በሃይማኖታዊ ጉዳይ አይደለም። ፈጽሞ ከዚህ ጋር የሚገናኝ ነገር የለውም። ባህልን ማወቅ፣ ታሪክን ማወቅ፣ ትውፊትህን ካልቸርህን ማወቅ ከሌላ አሉባልታ ወሬ ጋር የሚያገናኘው ነገር ምንም የለም። በማያደክመንና ጊዜያችንን በማናጠፋበት ነገር ጊዜያችንን ማጥፋት የለብንም። ገና የምንሰራውን ስራ ከእጃችን ላይ ሰርተን ሳንጨርስ ማለት ነው ሩጠን የማይመለከተን ቦታ ላይ ሄደን ልንንጠለጠል አይገባም። ያ ራሱን የቻለ በደምና በስጋ ተገንብቶ የተቀመጠ የራሱን የቻለ ስትራክቸር አለው። በቃ ያ የሃይማኖት ጉዳይም ሆነ ሌላው ጉዳይ ማለት ነው። እኛ ግን መወያየት ያለብን ነገር ቢኖር ምንድነው ስለ ህብረ ቃል አወጣጡ፣ ስለ ቃሉ ምን ለማለት ተፈልጎ ነው ሰንበት የሚለው ቃል የወጣው ምን ለማለት ተፈልጎ ነው? ምንን አስመልክቼ ነው ይሄን ጥያቄ ልጠይቀው የቻልኩት? ዛሬ ቀኑ እሁድ ነው። እሁድ ከመሆኑ ጋር የተያያዘ ጧት የሆነ ቤት እጄ ዩቲዩብ ላይ ሰንበት ነው፣ ሰንበትን በምን እያሳለፋችሁ ነው የሚል ውይይት ስንወያይ አርፍደን ነበርና ሁሉም በየአለበት ዘርፍ የነበረበትን ዘርፍ ሲነጋገር ሲወያይ ነበረ። ከዛ እዚህ እኔ ላይቭ እንደገባሁ ቀጥታ ስርጭት ላይ እንደገባሁ ርዕሰ ጉዳይ አውጡና መወያያ ርዕሰ ጉዳይ አምጡና እንወያይ ብዬ እኔ በቃል ሳቀርብ ይህንን የሚያዳምጠኝ ሰው አላገኘሁም። ከዛ ይህንን ነገር መልስ ሳጣበት ሁሉም ዝም ሲል እዛው ቅጽበታዊ ጥያቄ አወጣሁና ለጠፍኩኝ። እሱም ምን ይላል? ሰንበት የሚለው ቃል ከምን የተወሰደ ነው ይላል። በቃ ጥቅቅል እንዲወረደ ቃሉ ይሄ ነው የሚለው። ሰንበት የሚለው ቃል ከምን የተወሰደ ነው ይላል።
ስለዚህ ሰንበት ማለት ቃሉ ሰም አለው፣ ወርቅ አለው፣ ህብረ ቃል አለው። ስለዚህ እሱን እንድትወያዩበት እፈልጋለሁ። ሌላው ነገር ምንድነው? አጠቃላይ በስራችን ዙሪያ ማለት ነው። በተለይ ዩቲዩበሮች ለዩቲዩበሮች እኔ ማስተላለፍ የምፈልገው ነገር አለ። ዩቲዩበሮች በዩቲዩበር ዓለም ማለት ነው እኔ እንደወሰድኩት ግንዛቤ ማለት ነው እኔ እንዲያየሁት እኔ እንደተመለከትኩ ከሆነ ዩቲዩብ ዓለም ላይ ማለት ነው ኃይለኛ ማለት ነው ኃይለኛ ትብብር የሚያስፈልገው ቻናል ነው ዩቲዩበር መሆን ማለት። ዩቲዩብ ማለት ኃይለኛ ህብረት የሚያስፈልገው ቻሌንጅ የሚያደርግ እንትን ነው ሚዲያ ነው ዩቲዩብ ማለት ነው። እና ዩቲዩብ ላይ ስንሰራ የምንሰራ ዩቲዩብ ስራችን ይሁን እናሳድገው፣ በዩቲዩብ ላይማ ውጤት እናመጣበታለን ብለን ስራ የጀመርን ልጆች ማለት ነው ምንድነው ማድረግ ያለብን? ዩቲዩብን ከነሙሉ ክብሩና ደረጃው ይዘን ለመጓዝና ያንን ደረጃና የክፍያ መስመር ላይ ለመድረስ ካሰብን በግሩፕ እንስራ። በቃ ይሄ ጥልቅ መልእክቴ ነው። በግሩፕ እንስራ። በቃ ሰዓት ተከፋፍለን በግሩፕ እንስራ። ብንችል በቃ እየተወያየን እንዙር። ባንችል ደግሞ ካልቻልን ደግሞ ማለት ነው ባለችን አጋጣሚ ዞር ብለን ማህበራታችንን እናጠናክር፣ አንድነታችንን እናበረታ። የዕለቱ መልእክቴ ነው። ከዛ በተረፈ ግን ቪዲዮዬን በተለይ ይሄንን ቪዲዮ አደራ ማለት የምፈልገው በመላው ዓለም ላሉ ትውልደ ኢትዮጵያውያኖች እንዲደርስልኝ ላይክ፣ ሼር፣ ሰብስክራይብ በማድረግ አደራ አላህን በአላህ ስም አደራ